ሰላም ሰላም፣ እንዴት ናችሁ የኔ ውዶች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ እነ ጨረቃዎቻችን መጥተዋል ፋፈሽ እያሉ። እውነት ለመናገር የዛሬ በጣም ደስ ይላል ነበር። እውነቴ ነው። ያስቃል፣ ያዝናናል፣ ዝምም ያደርጋል ማለት ነውና እናንተስ ተዝናናችኋል ወይ? ከሁሉም በላይ ደግሞ በጣም የሚያዝናና ፓርቲ ነበርና በጣም እየሳቁ ነበር። እውነት አይኔ ማለት ነው በመዘር አብጧል። በቃ ምላችሁ ነው። በቃ ዝም ብዬ ሳያቸው የት ነው ያሉ ስል ጨረቃዬ ሳይ ምናምን ጠፍታብኝ ነበር። ኧረ ባንዱ ብሩኬ ደግሞ የኔ ቅመም ዛሬም ነገም እወድሻለሁ ያንቺ ነኝ እያለ ነው። ብሩኬ ወንድሜ ትችላለህ። የፍቅር አገላለጥ ሮማንቲክ እንደሆን ካውቃለሁ። እኔ የምሬ ነው። ታውቃላችሁ ብሩኬ አንዳንዴ ጣል የሚያደርጋቸው የፍቅር ቃላቶች የምር ነው። በቃ ልብ ውስጥ ይገባሉና በቃ የሆነ ነገር አለና በጣም ደስ የሚለኝ ነገር ይሄ ነው። አንዳንዴ ፍቅር በመናገር ብቻ ሳይሆን በተግባርም እንደዚህም ደስ ይላልና ሀይሚዬ ይህን ስታይ እንኳን እንዴት ደስ እንደሚላት በፍቅር ዓለም ስትኖሩ በቃ የሆነ ነገር የፍቅር ቃላት ሲጨመርበት ምናምን በጣም ይጣፍጣልና ብሩኬ ደግሞ ስናይም ሁሌም ፍቅሩ በተግባር ነው እንጂ በማውራት ምናምን አይደለም። ፍቅር ደግሞ ይኖራል እንዲ አይብራራም ወይም ደግሞ በንግግር የሆነ ነገር የለም። ግን ደግሞ እኛ ሴቶች የምንወደውና የምንፈልገው ፍቅር ወደ ጆሮአችን የምንሰማው ቃላቶች አሉ። ግን ደግሞ ከሁሉም በላይ የሚበልጥ በተግባር ስናየው ፍቅር ነው። ታውቃላችሁ በዚህ ጊዜ ያለው ፍቅር ማለት ነው በመነጋገር ነው፣ ግን ደግሞ ተግባር የለው። ከዚህ ከመሆን ግን የተግባር ፍቅርና መናገር ይቅር የሚል አስተያየት አለኝና በጣም ደስ የሚል ነው ይሄና በዚሁ ቀጥልበት። ብሩኬ ወንድሜ ለሀይሚ ያለህን ፍቅር በጽሁፍም ይሁን በማንም ይሁን ግለጥላት፣ እኛም ተቀብለን እንደዚህ እነሸባሽበዋለን ማለት ነው። አፈቅርሻለሁ፣ እወድሻለሁ፣ ሁሌም የዘላለሜ የኔ ነሽ የማለትም በጣም ነው የምንወደኛና እያልኩ ነው ብዬ አቋርጠዋለሁና ለማንኛውም ውዶቼ በዛሬ ቪዲዮ ደስ የሚል ነገር አለውና ግምጃዬ እንኳን ተቻለሽ። የእውነት ይቅርታ እኔ ፕራንክ መስለኝም ነበር፣ ፕራንክ እያደረገች ነው ብዬ ነበር። ግን ደግሞ ፕራንክ አይደለም፣ እስከ ወደ ቤት መውሰድ ምናምን እንደዚህ ከደረሱ ፕራንክ አይደለም ማለት ነውና እግዚአብሔር ይማርሽ ለማለት ፈልጋለሁኝ። ደግሞ በጣም አሳዝኛለኝ ዛሬ ማለት ነው። በጣም ሁሉ ነገር ስታይ ማለት ነው ውዶች፣ ይሄ ወይ አምላኬ ሆይ። ለማንኛውም ማለት ነው በፍቅረኛ ሞት መሀል መግባት በጣም ይከብዳል። መግባት ማለት ምን መሰላችሁ? እነሱ እየተጫወቱ እየተዝናኑ በእነሱ መሀል መሆን ነጻነት አይሰጠውም። እውነት ልነግራችሁ ማለት ነው። እናንተን ታውቃላችኋ፣ ግን ነጻነት አይሰጥም ለእነሱም ለእሷ ላራሱ ማለት ነው። እኔ ብሆን ፍቅረኛ ሞት ከኖሩ ምናምን ትችዋችሁንም ወጣው እንጂ ከእነሱ ጭራሽ አልቀመጥም። ለምን መሰላችሁ? ይከብዳል። እነሱን የሚፈልጉትን መውራት አለ፣ ብዙ ነገር አለ፣ ነጻነት አይኖራቸውም እና ለዛ ነው። በማንኛውም ግን ዛሬ እንኳን ደስ ብሎኛል። እኔ አልዋሽም። በቃ ደስ የሚል ነገር አለውና ሁላችን ወደፊት የኔ ውዶችዬ። ለማንኛው ግን አንዳንዴ ጥያቄ ያሉ ጨረቃ ፋሚሊ የኔ ውዶችዬ፣ እናንተ የምር በማንም ነገር የማትተኩ ጨረቃ ፋሚሊ ጀግኖች፣ የተግባር ሰዎች፣ የፍቅር ሰዎች ናችሁ። የምሬ ነው። እኔ ቃሌ ሁሌም መደጋገም አይሁን እንጂ እንደናንተ አላየሁም። እኔ በቃ የምትፈልጉትን ነገር እስከ ጥግ የምትሄዱ ሰዎች ናችሁ። ግን ደግሞ አንድ ነገር አለ። ምንድነው ያየሁት ዛሬ በኮመንት ነውና ለምን በሀይሚ አልተለቀቀም ምናምን የሚል ነገር ነው ይሄ ውዶችዬ። ይሄ እነሱ ይታወቃሉ። ምን መሰላችሁ? የሀይሚ ወይም አልፖስትም ብሎ ሊሆን ይችላል፣ ወይም ደግሞ በአንተ የፖስት ተብሎ ተስማምተው ምናምን ሊሆን ይችላል። ከዛ ደግሞ የትናንት የተቆረጠ ከብሩኬ ስለሆነ እንደዚህ ሊሆን ይችላል። ከዛ ደግሞ የአንድ ኪስ ነው፣ የአንድ ባልና ሚስት ናቸው እነዚህ። ስለዚህ እኛ ምን አገባን? በማይሆን ነገር ጥልቅ ማለት እንኳን ዋጋ ያስከፍላል። የምሬ ነው። አሁን እንደዚህ ብለን ስንናገር ሀይሚዬን እንኳን ትረዳለች፣ ጎበዝ ናች። የኛ ኮመንት ወይም የሰው ኮመንት አይታ የማይሆን ነገር ትወስን ወይም ደግሞ የሚሰማት ልጅ አይደለችም። ግን ደግሞ አንድ ሰው ሁሉ አንድ አይደለም። የሆን ነገር ኮመንት ያይና በመሀላቸው የሆነ ጸብ ይፈጥራል። እንደዚህ እኮ ነው ይላል። ግን እሷ ጀግና ናት። ለዚህ ቦታ የምትሰጥ ልጅ አይደለችም። ግን ደግሞ አንዳንዴ እኛ ባማናውቀው ነገር እንደዚህ ይፈጠራል እና የሰው የማልቀሱ ወይም ደግሞ የመከፋቱ ምክንያት እንዳንሆን እየተጠነቀቅን ያም ይሁን ይህ ግን እኛ ዝም ብለን መከተል ይሻለናል ብዬ አስባለሁ።
አስተያየት መስጠት ምንም ችግር የለውም። ግን ደግሞ የማይሆን ነገር ንግግር ግን ልብ ይሰብራል ውዶቼ። እና ነገ ይለቃቃል በሀይሚዬ እጃችሁ ይዘርጋ ብቻ ለላይክ እና ለሼር ለሰብስክራይብ። ሲጀመር ደግሞ ማለት ስትገቡ ሁሌም መጀመሪያ ማድረግ ያለባችሁ ላይክ ነው። በቃ የምሬ ነው። ልጠይቃችሁ እስኪ ከ200,000 እየታየ ላይክ ግን ከ20,000 አይበልጥም። ለምን እንደሆነ አላውቅም እኔ የምሬ ነው። ሰው በቃ ዝም ብሎ ከማይ ላይክ እንኳን ላይክ ምንም አትወስድም እንኳን ጊዜ ደቂቃ እንኳን የላትም። ለማንኛው ግን ልብ ቀን ይኖራል ሁላችን ማለት ነው። ዘና እንላለን ብለው ሄዱ እንዳይደብራቸው እነሱም እኛም አይደብረን በቃ ዝም ብለን እናይ ማለት አውቃለሁ። ያሰብነው ብዙ ነገር ነበር፣ ግን ደግሞ ከመጠበቅ ነው በላይ ከሆነ ደግሞ ያለ ነገር መቀበል ነውና አንዳንድ ሰዎች ደግሞ ጨረቃ ፋሚሊ አፋችሁ መልታችሁ አትናገሩ። እንደ ጨረቃ ፋሚሊ የሰው ደራሽ የለምና አታውቁም፣ ማንነታችን አታውቁምና ዝም ብላችሁ አትቀባጥሩ። እና ዋናው ነገር ነገ ቪዲዮ እናያለን። በሰላም ይምጡልን እነሱም። ዋናው ነገር ሰላም ነው። ማድረግ ያለባቸው እያደረጉ ነው በአቅማቸው። ምንም ማድረግ አይቻልም። ወይም ደግሞ ግምጃዬ ሂጂ ከኛ ራቄ ማለት አይችሉም። እሷን እንኳን በትክክል እየተዘናናች አይደለም እኮ እያየን ነው ሁላችንና በቃ እስኪ ዝም ብለን በሰላም በፍቅር እናሳልፈው ይሄ ሳምንት እና ቀጣይ ደግሞ አዲስ አበባም ተመልሰው ይሁን ምን ይሁን ዘና ብለው ይመጣሉ። ካልሆነ ደግሞ ሌላ ሀገር ይሄዳሉ እኮ ብዙ ጊዜ አለን። ወደፊት ብዙ ጊዜ ነው ያለንና በሰላም ያቆየን ብቻ። ለማንኛው ግን እንዳጋጣሚ ያዳኞች ፋሚሊ እዚህ ካላችሁ ማለት ነውና እናንተም ልጇችሁ ይዛቱ ወደፊት እኛንም ጨረቃዎች ይዘን ወደፊት። ግን ደግሞ አንድ ነገር ማወቅ ያለባችሁ እናንተ እኛ ግምጫ ጠልታናት አይደለም። የምሬ ነው። እኔ ከልቤ ነው እየተናገርኩ ያለው። ጠልታናት አይደለም። ግን ደግሞ ምንድነው በሀይሚና ቡሩክ ሁለታቸው ሆነው ሳልሰሩ እንኳን ቪዲዮ ማለት ነው ጭራሽ እየተጨቃጨቁ መምጣት የምንፈልገው እኛ ነን። ችግር የለብንም። እኛ የምንፈልገው እነሱ ሁለታቸው ብቻ ሲመጣ ነው። ግምጃ ብቻ አይደለም። ሌላ ሰው ቢመጣም እንደዛ ነን። ተረዱን ለማለት ነውና ምን ይደረጋል? በቃ ፍቅር ነው። ሀያል ፍቅር ነው ያዘን ከነሱና ሌላ ሰው ስናይ በቃ የማይሆን ነገር ጸብ እንገባለን። ለዛ ነው ተረዱን። እናንተም በክፋት አታዩ። ግን ደግሞ ይስተካከላል። ይሄ ጊዜ ረጋ ይላልና ይስተካከላል። ሁሉም ነገር ወደ ቦታው ይይዛልና መልካም ጊዜ ሁላችሁ። እስኪ መለሳችሁ። ኧረ ልመለስ ነው እንደዚህ እየተፈተፍኩማ ከእናንተ ፋልል ነውና ለማንኛውም ስላዳመጣችን አመሰግናለሁ። ወደፊት ሁላችን ማለት ነው ሁላችን ወደፊት እግዚአብሔር ያስቀመጠልን ነገር ለኛ ያለው ለማንም አይሆንምና ወደፊት እንሄዳለን። መልካም ጊዜ። ሌንንም ርገጡን ችግር የለም በኮሜንት ማለት ነው። ኮሜንት ደግሞ የሰላም ነው። ርገጡን ስላችሁ የማይሆን ነገር እንዳትጽፉብኝ ብዬ ነውና ወዳችኋለሁ፣ አከብራችኋለሁ።